እኔ አሁን ገነት ውስጥ ነኝ ያለሁት። አሁን ከዚህ ብንጣል የት የምንወድቅ ይመስልሻል? ሞገስ ሉላ ያለችበትን ጭንቅ አወቀ። ይሄንን ደግሞ እየነገረችው ዳጣ ናት። ጠበቃው በጣም እያስቸገራት እንደሆነ ሁሉንም ነግረዋለች። እናንተ ወንዶች እንዴት እኛ ሴቶችን አትረዱንም ስንል እኮ በምክንያት ነው፣ እንዴት አይተክ አትረዳትም ያለችበትን ጭንቀት በማለት እንግዲህ ምን እያልሽ ነው? አይረዳኝም አያቅፈኝም ብላ ነገረችሽ እንዴ ነበር ሲል የነበረው። ነገር ግን ከዚህ ውጭ ሌላ ነገር አታውቁም። እኛ እኮ አትረዱንም ስንል እኛ ሴቶች በምክንያት ነው፣ አይገባችሁም። ይህንን የሚያክል ጭንቅላት ይዘግ እንዴት አትረዳትም? በማለት እያንዳንዱን ነገር የሉላን ሁኔታ የተጨነቀችበትን ጠበቃው እያስቸገራት እንደሆነ ፍርጥርጥ አድርጋ ተናግራለች ማለት ነው። መሀሌት እንግዲህ ብሩክ ቤት ገብታ አልወጣም ብላለች። መድብል ሲጥ አድርጎ ሊያወጣት ሊደበድባት ሲል ቅድስት በስንት መከራ ብሩክንም ጠርታ እንግዲህ ብሩክ ገላግሏታል ማለት ነው። የመሀሌት ድርቅና እንደቀጠለ ነው። ሰው አልጋ ላይ ወጣ እንግዲህ አልወጣም ብላለች። ብሩክ ግን ከዚህ በኋላ ምፈራሽ እንዳይመስልሽ፣ ተወጪ እንደሆነ ውጪ። እስካሁን ዝም ያልኩሽ ያንቺ የሴጣንነት ማንነት እስከሚጋለጥ እንደዚሁም ልጄን እስከማሳክም ነበረ። አሁን ግን ውጪ፣ የማትወጪ ከሆነ ብሎ ሊተኩስባት ሙከራ እያደረገ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ በዚህ ክፍል አዳዲስ ነገሮች ተፈጥረዋል። በመግቢያው ላይ እንደተመለከት ነው እንግዲህ ብሩክ መሀሌት ላይ በቃ ለመተኮስ ነው የወሰነው። ምክንያቱም ከቤት ልትወጣ ፈቃደኛ አልሆነችም። ግደለኝ፣ ከዚህ ብወጣም ዝና ይገለኛል፣ እኔ ተስፋ ቆርጫለሁ። ስለዚህ ብትገለኝ ችግር የለብኝም፣ መሞት ካለብኝም እሞታለሁ፣ ከዚህ ጭራሽ አልወጣም እያለች እያስቸገረኝ ትገኛለች። ብሩክ እንግዲህ ወስኗል። ምክንያቱም ከዚህ በኋላ ምፈራሽ እንዳይመስልሽ ብሏል። ብሩክ ከዚህ በፊት እንደምናውቀው ለልጁ ብሎ በጣም ፈሪ ሆኗል። ታስታውሱ ከሆነ ማለት በጥፊ ብሩክን የመታችበት ጊዜ ነበረ። ያኔ ግን ታግሷል ማለት ነው። ለዛውም ልጁ ፊት ምሳሌ አባቷን የምታውቀው ጀግና እንደሆነ። በእርግጥ ብሩክ ጀግና ነው። አንዳንዴ ጀግና የሆነ ሰውም ዝም ብሎ የሚያሳልፈው ነገር አለ ማለት ነው። ችሎ የሚያሳልፈው ነገር አለ። ያ ደግሞ ለልጁ ስል በጥፊ ሲመታ ልጁ ፊት ልጁን ነው ማሳመን የፈለገው። አባቷ በመመታቱ ምሳሌ በዛ ሰዓት በጣም አዝና ነበረ። ምሳሌ የምትፈልጊው ነገር እስከሚገኝ ድረስ፣ ጊዜ እስከሚመጣ ድረስ ብትመችም ዝም ብለሽ ታሳልፊያለሽ፣ እምብየው እንዴት አባቴን ትመታለህ እያለ ነበረ። ምሳሌ እንግዲህ ያኔ በምትታመምበት ሰዓት ማለት ነው። እሱ ግን ያኔ መሀሌትን የሆነ ነገር ቢያረጋት እስር ቤት ይገባል። ለዛ ብሎ ግን ታግሶ አሳልፎ ነበረ። አሁን ላይ ግን አልፈራሽም፣ ምንም አታመጭም፣ ልጄን ከሆነ አሳክም ያለው ማንንም አልፈራም ብሏል ብሩክ ማለት ነው። እስካሁን ዝም ያልኩሽ ለልጄ ብዬ ነው፣ ትወጪ እንደሆነ በሰላም ውጪ በማለት እሷ ግን አልወጣም ነበረ ምላሿ ማለት ነው። እኔ በቃ ይቅርታ አድርግልኝና እንደ በፊቱ ከአንተ ጋር መኖር ነው የምፈልገው፣ ይቅርታ አድርግልኝ፣ አንድ ላይ ሆነን ዝናን ከላችን ላይ መከላከል አለብን፣ እነ ዝናን ከኛ ላይ ማስቆም አለብን እያለች እንግዲህ የገባችበት አላማ እንግዲህ ሁላችንም እንደምናውቀው የዝናን አላማ ለማስኬድ ነው እዛ ቤት የገባችው። ዝና መቼም ቢሆን አይተዋትም። እዛ ቤት የሚያስገባት ከብሩክ ጋር አንቺ በሰላም እንድትኖሪ ሳይሆን ለእኔ ስራ እንድትሰሪ ነው እዛ ቤት የምትገቢው።
እንደ በፊቱ ከብሩክ ጋር እኖራለሁ ይቅርታ ቢያደርግልኝ የሚለው ነገር እኔ በህይወት እስካለው ድረስ የማይሆን ነገር ነው ብሏታል ማለት ነው። እና ዝና ማህሌትን የእሱ መጫወቻ የእሱ ተላላኪ ነው እያደረጋት። ብሩክ ግን ለአንቺ መቼም ቢሆን የአንቺ ያደረግሽው ክፋትና ጥፋት መቼም በይቅርታ የሚታለፍ አይደለም ብሏታል። እሱ አሁን ላይ ብትረሳም እንግዲህ ምን የሚባል ነገር አለ፣ ተረት አለ፣ የወጋ ቢረሳ የተወጋ ይረሳም ይባላል። ማህሌት ስላደረገችው ነገር እንኳን ተጸጽታ ሳይሆን ይቅርታ የምትጠይቀው እዛ ቤት መቆየት ስለምትፈልግና እዛ ቤት መግባት ስለምትፈልግ በቃ ይቅርታ ነው፣ በደፈናው ይቅርታ። ግን በቃ የዚህን ያህል የምትጠሉኝ እኔ ምን አድርጌያለሁ እያለች ደግሞ እየሸመጠጠች ነው። ጥፋቷን እንኳን አላመነችም በስነ ስርዓት። ያን ሁሉ በደል ብሩክ ላይ ስታደርግ ቆይታ እኔ ምን አድርጌያለሁ ነው አሁን ራሱ። ከዚህ በላይ ምን ልታደርግ ነው እንግዲህ ያስባችሁታል። የብሩክን ልጅ ለመግደል ሙከራ ከማድረግ ውጪ፣ ብሩክን ከማሰቃየት ውጪ እሱ በችግሩ ሚስት እንግዲህ ከባሏ ጎን በችግሩ ጊዜ በተለይ ልትቆም ነው። በችግሩ ጊዜ አብራ ልትሆን፣ በደስታው ጊዜ ደግሞ አብራ ልትደሰት እንደዛ መሆን ሲገባት ብሩክ ችግር ሲመጣበት ልጁ ስትታመም እሷ የመረጠችው ልጁን እንዳያሳክም ንብረትን መካፈል ነው የመረጠችው እንጂ ከአንተ ጋር ድሃ ሆኜ መኖር አልፈልግም ነው ያለችው። እንግዲህ በህይወት ውስጥ ሲኖር ደህንነት አለ፣ ሀብታም መሆን አለ፣ ማጣት አለ፣ መቸገር አለ፣ መደሰት፣ ማዘን፣ ብዙ ነገሮች በህይወታችን ውስጥ ይከሰት ይሆናል። ያኔ ግን ሰው ሲደሰት አብረን የምንሆን ከሆነ ሲያጣ ደግሞ ያኔ የምንሸሽ ከሆነ ይሄ ምንድን ነው የሚባለው ታዲያ? እንዴት ብሎ ትዳር ሊሆን ይችላል? እና መሀሌት ስትተገብር የነበረው ያንን ነው ማለት ነው። አሁን ላይ እንግዲህ ውጪ ብሏል። መድብልም እዚህ ቤት እንዴት ልትመጣ ቻለች? እንዴት ብትንቀን ነው? እንዴት ብትደፍረን ነው? አሁኑኑ 40 ገርፈን እናስወጣት በማለት እንግዲህ ሊመታት ገብቶ ነበረ። በቅድስትና በብሩክ ነው ከመመታት የዳነችው። ውጪ፣ ምን ልትሰሪ መጣሽ? እንዴት አይነት ድፍረት ነው ደግሞ? እዚህ ምን ቀረሽ ነው ያለው መድብል። በጣም ነው የተናደደው። ከመድብል እጅ እንግዲህ ያዳናት ብሩክ ነው። በእርግጥ ጦስ ነው የምትሆንባቸው። የሆነ ነገር ቢያረጋት ቢገላት መድብል ይታሰራል። አያችሁ፣ ቢመታትም የሆነ አካለ ጎደሎ ቢያረጋት ወንጀለኛ ይሆናልና እንደዚህ አይነት እንደ መሀሌት አይነት ሰዎች ለሰው ጦስ ነው የሚሆኑት። መሀሌት እያደረገች ያለችው ያንን ነው። በእርግጥ መውደቂያ የላትም፣ መግቢያ የላትም። ዝና እዛ ቤት ተቀመጪ ብሏል። ኤፍራታም ወደ ቤቷ እንዳትመጣ ከልክላታለች። የታላቅ ጡረተኛ አልፈልግም ብላለች። ሲቀጥል ደግሞ ዝና ኤፍራታን እድሜሽ እንዲረዝም ከፈለግሽ ያችን እህትሽን ወደ አንቺ እንዳታስገቢያት ብሏታል። እዛው እንድትቆይ አድርጊ። እዛ መኖሯን አለመኖሯን ምን እየሰራች እንደሆነ ስልክ እየደወልሽ አረጋግጪ ብሏታል ማለት ነው። አላረጋገጥኩም ስትል እንኳን እድሜሽ እንዲያጠር ትፈልጊያለሽ ወይ እያለ እንግዲህ ኤፍራታን እያስፈራራ ይገኛል። ሲቀጥል ትህትናን እንግዲህ በጣም እያሰቃየና እያስቸገረ ነው የሚገኘው ዝና። ትህትና ግን ጀግና የማትበገር ሴት ነች። እንግዲህ ከዚህ በዛኛው ክፍል እንደተመለከት ነው ሊደፍራት ሲል በእርግጫ ብለዋለች ማለት ነው። ጀግንነቷን ራሷን በደንብ አድርጋ አስከብራለች። በአፉ እንደፈለገ ቢሆንም ሊገርፋት ሙከራ ቢያደርግም እንድትገርፈኝ አልፈልግም፣ እኔ መግረፍ የሚችለው አባቴ ብቻ ነው፣ ማንም ገርፎኝ አያውቅም፣ አንተ ማን ስለሆንክ ነው ያለችው ማለት ነው። በግዴታ እንዳይደፍራት እንግዲህ ራሷን ተከላክላለች ማለት ነው። ሲቀጥል ደግሞ እወድሃለሁ በይኝ፣ አንቺ በጣም ጀግና ነሽ፣ ስለዚህ ሚስቴ ትሆኛለሽ እንደዚህ ከቀጠልሽ ነበረ ሲላት የነበረው እና እወድሃለሁ በይኝ ነው ያላት። ሉላ ላይ እንደለመደው ማለት ነው። እንግዲህ እችኛዋ ደግሞ በጣም ጀግና ስለሆነች ሉላ ላይ ሲጫወት እንደቆየው እዚች ላይ መጫወት ቢፈልግም እሷ ግን በማንነቷ በሴትነቷ መደራደር አልፈለገችም። የማይጠፋ የማይድን ጠባሳ አትስጠኝ፣ እባክህ ተወኝ፣ ወይ ገለክ ገላግላይ ነበረ ስትለው የነበረው። ከምታቆሽሸኝ ገለ ግደለኝ፣ አንተን ደግሞ እወድሃለሁ ከምል የቤተሰቦቼን ንብረት ሸጠ እኔን እንደዚህ አስራ አሰቃይተ ከዚህ በኋላ ሚስትክ እንደሆን እንዴት ታስባለህ? ብሞት ይሻለኛል፣ ሞትን መርጣለሁ፣ እወድሃለሁ ከምል ደግሞ ብትገለኝ ይሻላል ብላለች። እና ትህትና እንግዲህ ጀግንነቷ ቆራጥነቷ ዝናን በጣም አስደምሞታል ማለት ነው። ሆኖም ግን እንግዲህ ካሌብ ሞሲሳ ደግሞ ትህትናን በጣም ይፈልጋታል። ትህትና እንግዲህ በጣም ቆንጆ ናት፣ ወጣት ሴት ናት።
ስለዚህ እሱም ሊጠቀምባት ይፈልጋታል። ሁለቱ እንግዲህ ሊስማሙ አልቻሉም። ዝናም ደግሞ ትትና ወዷታል፣ መስጠት አይፈልግም። እስካሁን እንዴት ቤት አስቀመጥካት? ወዳሃታል ወይ ነበር ሲል የነበረው። ወድጃታለሁ ማለት አልፈለገም ዝና። አይ እኔ እኮ ከሉላ ውጪ ሌላን ሴት እንደ ሰው ነው የማየው እንጂ ከሉላ ውጪ የምወደው ሴት የለም እያለ እያስመሰለ ነው። ግን ይህን ሰውዬ ምን ባረገው ይሻላል እያለ ግን ለብቻው እያወራ ነው ስልክ ከዘጋ በኋላ እና ካሌብ ሞሲሳ ትትናን አሁን ላይ በጣም ነው እየፈለጋት ያለው። አንጣልኝ ላካት እያለው ነው። ልጅቷ በጣም ኃይለኛ ናት፣ በዛ ላይ ግትር ናት፣ ጥጋብ የወጠራት ናት፣ የምትሰማ አይደለም ነው ሲል የነበረው። ምንም ብትልም አንጣት ችግር የለውም፣ እንደውም በጣም ታስፈልጋለች፣ ልንጠቀምባት ይገባል፣ አስመርምረን በእሷ ብዙ ገንዘብ ልናመጣ ይገባል እያለ ነው እንግዲህ በገላዋ ገንዘብን መስራት እንችላለን ብሎ ካሌብ ሞሲሳ እንደዚህ እያሰበ ነው። አስባችሁታል? በሰው ገላ ገንዘብ መሰብሰብ እና እነዚህ ሰዎች አላማቸው ሀሳባቸው ሁሉ ገንዘብ ማግኘት ነው። ገንዘብ ለማግኘት ብለው የሰው ሕይወትን እስከ ማጥፋት የሰው ክብረ ንጽሕና እስከ ማስወሰድ የሚደርሱ ጨካኝ ሰዎች ናቸው ማለት ነው። ሉላ እንግዲህ ያለችበት ሁኔታ በጣም አሳዛኝ ነው። እውነት ለሞገስስ እንግዲህ እስካሁን ምንም የተናገረችው ነገር የለም። በዝምታ ይዘዋለች። ብትናገር ግን መልካም ነው ብዬ አስባለሁ። ምክንያቱም ራሷ ላይ ችግር ከማምጣቷ በፊት ለሞገስ ብላ ነው ይሄን ሁሉ ዋጋ እየከፈለች ያለችው። ግን ነግራው አብራ የሚሆነውን ነገር ብትጋፈጥ ጥሩ ነበረ። ሞገስ እስካሁን እንግዲህ የተፈጠረውን አንዳችም ነገር አልሰማም። ጠበቃው እንግዲህ በጣም ሉላን እያስቸገራት ነው። ግዴታ አንቺን ካላገኘው አብሬሽ ካልተኛው ሞገስን አሳስረዋለሁ፣ ንብረቱንም ደግሞ አታገኙም፣ ሌላ ጠበቃ ጋር ብትሄዱም እኔ ይግባኝ ብዬ እከሳለሁ። ስለዚህ ባልሽ ይታሰራል። ባልሽ ከሚታሰር ንብረትሽን ከምታጪ ለአንድ ቀን ከኔ ጋር አድረሽ ንብረትሽ ቢመለስልሽ ምን ችግር አለው ነው ሲል የነበረው። እና አስባችሁታል? ይሄ በጣም ከባድ ውሳኔ ነው። ግራ በመጋባት እንግዲህ በጣም ጭንቀት ውስጥ ናት የቆየችው ሉላ። ይሄን ሁሉ እንግዲህ ሊረዳ አልቻለም። ምን ሆነሻል ሉላዬ ንገሪኝ ሲላትም ለመናገርም ፍቃደኛ አልነበረችም። እኔ እዚህ ጋር እንግዲህ እንደ ሀሳብ የምሰጠው ሉላ ባሏን ምንም ነገር መደበቅ አልነበረባትም። ጠበቃው ይቅር አንፈልገውም እያለች ከመናገር ያኔ ግልጽ አድርጋ ጠበቃው እያስቸገረኝ ነው፣ ስለዚህ ሌላ መፍትሄ እንፈልግ። ከዚህ በፊት ብለዋለች፣ እኔን ትመርጣለህ ወይስ ገንዘብህን ትመርጣለህ የሚል ጥያቄም ጠይቃለች። በእርግጥ ሞገስ ሊረዳት አልቻለም። ጠበቃውን ደጋግማ ይሄ ጠበቃ ይቅርብን ሲላትም ስትል እሷ ምንም ለምን ጠበቃው እኮ ጥሩ ጠበቃ ነው ነው ሲል የነበረው። ሞገስ እያየው ጠበቃው ጥሩ ነው የሚለው በሳምንት ውስጥ ያልቅልሃል፣ ችግር የለውም ከእንደኔ አይነት ጠበቃ ስለተገናኛችሁ እድለኞች ናችሁ እያለ ሞገስን እያጭበረበረው ነበር። በጎን ደግሞ ሉላን እያስቸገረ ነበረ እና ምንም ግልጽ የሆነለት ነገር አልነበረም ሞገስ። አሁን ላይ ግን ለሞገስ ዳጣ ሁሉንም ነገር ነግረዋለኝ ማለት ነው። ሉላ ያለችበት ሁኔታ በጣም ከባድ ሁኔታ ነው። አይተሃት አታውቅም ወይ? በጣም ተጨናንቃለች። የምትጨናነቅበት ነገር ግን ምን እንደሆነ አንተ ልትረዳት አልቻልክም። እናንተ ወንዶች እኮ እኛን አይታችሁ መረዳት አትችሉም ነበር ስትል የነበረው። ሞገስ እንግዲህ ምን እያልሽ ነው? እንዴት ነው ሉላን ማልረዳት? ምን ነው አልተረዳኝም፣ አያቅተኝም ብላ ነገረችሽ ወይ? እየነገረችሽ ነገር አለ ወይ ነበረ ሲላት የነበረውና አይ እንደዛ አይደለም፣ በቃ እናንተ ወንዶች እኮ አትረዱንም እኛ ሴቶችን የምንለው በምክንያት ነበር ስትል የነበረው። ሞገስ እንግዲህ በመገረም አንቺም እኛ ሴቶች ለማለት በቃሽ፣ በቃ ናታን አንቺንም የሴት ወግ በቃ ሴት እንድትሆኝ እያደረገች ነው ማለት ነው፣ እንደ ሴት እንድታስቢ እያደረገች ነው ነበረ ሲላት የነበረው። ያው ዳጣ ካሳለፈችው ህይወትም ለወንድ ያላት አመለካከት ስለ ፍቅርም ስለምን አታውቅም። ያንን ስለሚያውቅ እኛን ሴቶች አትረዱንም ስትል እንግዲህ አዲስ ነገር ሆኖበታል። ግን ንገሪኝ ምንድን ነው የተፈጠረው ነበረ ሲላት የነበረው። እሷም እንግዲህ ጠበቃው ሉላን እያስቸገራት ነው። ሉላ የተጨነቀችበት ጉዳይ ደግሞ ያ ነው። አብረሽኝ ካላደርሽ ሞገስን አሳስራለሁ
ንብረታችሁንም አታገኙም እያለ ነው ብላ እንግዲህ ነግረዋለች። እሱ በዚህ ሰዓት በጣም ነው የተናደደው። እንዴት እስካሁን አልነገረችኝም በማለት እንግዲህ ተናዷል። ወደ ቤትም ነበረ ቶሎ ሄደው። ወደ ቤት ሲሄድ እንግዲህ ሉላ ደግሞ ጠበቃው ጋር ቀጠሮ ስለነበራት ሄዳለች። ሳትወድ እንግዲህ ሳትፈቅድ ሄዳለች። ክላስ ሮም ገብተዋል። ግን ውስጧ በቃ የሆነ በፊቷ ሴጣን የምታይ ያክል ነው ተጠይፈው ቆማ የነበረችው። በቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ሞገስም ሆቴል ሄጄ ማጣራት አለብኝ ብሏል። እኔ እንደ ሀሳብ እንግዲህ ሞገስ ይደርስበታል ብዬ አስባለሁ። የእውነት ሞገስ በደረሰበትና ጠበቃው እንዲዋረድ እንፈልጋለን። በጣም ቆሻሻ ልክስክስ የሆነ ጠበቃ ነው። እንደዚህ አይነት በህግ ደረጃ የሚገኙ የሰው ሚስትን የሚያማግጡ ስራቸውን በአግባቡ የማይሰሩ የእጃቸውን